ለምን ወጥቶ አይመሰከርልኝ? የኔ ባል ነው አይደል? አንቺም የኔም ባሎች አሳደሽ በቃ ጅኒውን አሳደሽ። ባሎች ስንት ናቸው? ቢቢል ላይ ባሎች ስንት ናቸው እያሉሽ ነው? የኔ ብዙ አንቺ አሁን መኩ ሌላ ማን ነው ትላንት የጨመርኩት? መኩ በሁለት አንበሳ ፈርሟል። ተመልሷል። መኩ በሁለት አንበሳ ፈርሟል። እኔ እሺ ጃዊሳው እኔ ነኝ ይቅርታ የጠየኩት ማሪ። እሱ ይቅርታ ያርግልኝ ይመለስ አላውቅም፣ ግን ከብሎክ ፈትቼዋለሁ። ብዙ እኮ አልሰደብሽም፣ አሯሯጥሽው እዚህ አፕ ላይ ሲያሳዝን ተከራከርኩ። ይሄኔ አባት በእውነት ከቤት የተባረረ ባል እኮ ነው የመሰለው። ከስቶ ገርጥቶ ጌታ በእውነት ሰዎች ግን መጥቶ ተጎድቷል አላሉሽም? እኔ እኮ ብዬሽ ነበረ። ሊታረቅ ይችላል። አታጣኝ፣ በእናትሽ ይቅርታ ጠይቀዋለሁ እና ተረፊ አታጣኝ፣ ውጪ ውጪ ታጣይኛለሽ። እሱ ይቅርታ ላይ ቢፊት ግን እኔ ከመንሱር ጋር ላስታርቃችሁ። አልተጣላንም። መች ሰጣል ሳንጣላ የምታስታርቂ እየተረጋገጣችኋል። እያስፈራራሽ እኮ ነው። የሚደውሉልሽ ሰዎች አሉ ብሎሻል። ሲደውሉ አንቺ ጋር ነው ቀጥታ። ያው ቃል ለምድር ለሰማይ ስልክ ከተደወለልኝ ለአንቺ ነው የምነግርሽ። አይደውልልሽም ሲጀምር። ለምን ያስፈራራሻል ነው ጥያቄው። ሴት ልጅን ለምን ያስፈራራል? መንሱር ወንድማችን አይደል እንዴ? በፍቅር እኮ ነው መጨረስ ያለበት። ደግሞ ይሄን ነገር ያበላሸችው ሳራ ላበሻ ናት። ሳራ ላበሻ በየጥሉ እየሄደሽ የምታከሽፈውን ነገር ታቆም። እኛ ምን ሰርተን እንብላ? እንትና አለ ምን ሰርተን እንብላ? እሷ ምኞቷ ምን እንደሆነ ታውቂያለሽ? ማንም ምንም ባይነጋገር ክፉ ደግ ማንም መባረክ ነው የራሱ። እኔ አሁን በሳምንት አንድ ቀን ከሆነ ሰው ጋር ካልተጣለው ቲክቶኩም ሰላም እንትን ፕላትፎርም የራሱ እየሰራ አይመስለኝም። ታዲያ በዚህ በየሳምንቱ እኔና አንቺ እንሰዳደባ? አይ ከአንቺ ጋር ማለምን እኔ እናት እፈራሻለሁ ብለኛለሽ። ከሽ እኔ ያለኝ እኔ እኮ በጣም የፍቅር ሰው ነኝ፣ ግን ሰው አንደርስታንድ እንደማያደርገኝ ግን ታውቂያለሽ። ከሽ አትለቂኝም፣ አልፈልግም። እኔ መስመር ያለፈን ሰው አለቅ አልዋሽ መስመር ገብቶሻል። ሄደው ስፔሻሊ ልጅ እማገ ሄደ ሰው አለቅ ጋሼ ሄደ ሰው ሌላ የፈለገ ነገር ቢሉኝ ማለት ነው። ባለፈው አሁን እግሯ ኮቴ ነው አሉ። ለማንን ነው? የኔና እግሬ አልመስልም ብሎ ብታይሽ ለአንድ ሳምንት ተቸግሬ እሱ ያስቀኛል። እኔ ምንም ብባል እስቃለሁ፣ ግን ያለፈ ልጆቼ ጋር የሄደን ሰው መቼም አለበት አልፈታም። ይቅርታ እስከምጠይቅ ይቅርታ ከተጠየቅ ተባለ ልጅ ጋር ይሄድ ነው። ግን ይቅርታ የማያስተካክለው ነገር አለበት ታስቢያለሽ? ይቅርታማ ከማንም ጋር እኮ ትባባያለሽ። ይቅርታ ጥሩ ነው፣ ግን ልጆቼ እዚህ አፕል የሉ፣ እማም ጋሼም እዚህ አፕል የሉ። አይሽ ደግሞ እናት ስትነካ ይደብራል። እህቶች ምናምን ያለ ይደብራቸዋል ያሉ ምናምን ነው እንደዛ ያ ለዛ ነው። እና ማዙካሽ ግን ሲናቁ በጣም ይደብራል። ግን ላይክ ግን ሰፖርተር አላችሁ እየገቡ በጣም ይሰርቡላችሁ ነበር፣ እየሰማሁ ነበር። አንቺ ስደውኝ ትላችኋለች። አንቺ ማለት ሰይጣን ነሽ ይሏታል። ኦኬ ይሄ ብዬ እየሰማሁ ነበር። ግን ይደብራል ማለት እኔ የማስተሰደብ ማየው ለእኔ የሆነችውን ነገር ነው ማየው። ገብቶሻል? የኔ እናት ደግሞ ላይክ እኔ መጨረሻ ልጅ ነኝ እና በእኔ እድሜ ነው ህይወቷ የተስተካከለው እንጂ በጣም ስትራግል፣ ግን በድህነቷ ልጆችን አዳፕት የምታደርግ ለማንም እናት የምትሆን እጇ በጣም ማይሳሳ ለደግ የሆነች እናት ናት እና ብዙ ዋጋ የከፈለች ለልጆቿ በቃ የለም የተሰበረች ምናምን እናት ናት እና እሷን እናቴን የሚሰድቡብኝ። ገብቶሻል? አያውቋትም፣ የት እንዳለች አያውቁም፣ ጤናዋን አያውቁም፣ የህይወት ስትራግሏን አያውቁም፣ አያውቋትም እናቴን። ስለዚህ እናትሽን እንዲናት ሲባል ተከንናል። አሁን ልጆቼ ምናምን ሲሰደቡ ኤቨንቶች ነው ትዝ ይሉኝ። ለምሳሌ አሁን ሁለተኛው ልጅ ድራማቲክ ነው ሲወለድ ራሱ እና ኒቲዩ ላይክ ሲፒአር ምናምን ሲሰራለት አይቼዋለሁ። ልቡ ቆሞ ማለት ነው።
በአይኔ ሲፒአር ልቡን ሲፒአር አድርገው ሲመልሱት ምናምን አይቻለሁ። እና ይህን ነው ትዝ ቢለኝ ሰው ባለፈውን ስለ ልጅ ስታወሪ ትዛለሽ እንደዛና ለዚህ ነው ሰው ምርር የሚለው።